ጉር ተመልከቱ። አረብ ቤት የተፈጠረ እህታችን ላይ የደረሰባት የሚያሳዝነው አስደንጋጩ አደጋ ተመልከቱ። እጇን እንዴት አረብ ሀገር ላይ ያለን ሴቶች ይሄ ቪዲዮ ግን አረብ ሀገር ላላችሁ እህቶቼ፣ አረብ ሀገር ላይ ያላችሁ እህቶቼ ገንዘባችን ያስፈትንናል፣ ገንዘባችን ያስገድለናል። ሁላችን ሀገር የሰው ሲተርት ከመሞት መሰንበት ይላለም ማለት ነው ውዶች። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁልኝ? ሁላችንም ሰላም ብያለሁ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በተኗን እየነካችሁ ሰብስክራይብ አድርጉልኝ። ዛሬ ይዤላችሁ የመጣሁት አንዲት እህታችን ከሳውዲ አረቢያ እንደዚሁም አሁን ያለችው ኢትዮጵያ ነው። 24 ዓመት ያህል ሳውዲ አረቢያ ቆይታ ኢትዮጵያ ከገባች እንግዲህ 6ኛ ወሯን እያስቆጠረች ነው። እሷ ደግሞ ያለችበትን ሁኔታ እጅግ በጣም በሚያሳዝን ዛሬ ለኔ ደውላ ሁኔታዋን በጣም አስረድታኛለች እና ከእናንተ ደግሞ ምክር ትፈልጋለች ማለት ነው። ዛሬዋ እህቴ የምትገኘው ወልዳያ በመጀመሪያው ሀጅ ነው ኡምራ በሚደረግበት በዛን ሰዓት ነው የሄደችው። እንግዲህ እንደተናገረችው እና ስትሄድ በጣም ህፃን ነበረች። ወደ ሳውዲ አረቢያ ካቀናች ሰዓት ጀምሮ ወደ ሀገሯ ገብታ አልኖረችም። የኖረችው ሳውዲ አረቢያ ነው። ሳውዲ አረቢያ ላይ ስትኖር እንደማንኛውም ሰርቶ እንደሚኖር ሰው እየሰራች ስትኖር የነበረች እህታችን ናት። ነገር ግን እህታችን የገጠማት ምንም አይነት ነገራችን ላይ አባባል አይደለም። የሰው ልጅ ኑሮውን ይመስላል ይባላል። ኑሮ ከተመቻችሁ ሰላም ኑሮ ትኖራላችሁ፣ በጣም ጥሩ ጤና ትኖራላችሁ። ኑሯችሁ ከታመመና ኑሯችሁ ከተመሰመሰ ደግሞ ጤናችሁም እንዴት ተመሰመሰና እንዴት ታመመ ነው የሚኖረው። እና እህታችን ዛሬ የምትገኘው ወልዳያ ሆስፒታል ላይ ነው ያለችው። ወልዳያ ሆስፒታል ከገባች ዲፍን 3 ወር አስቆጠርኩ ብላለች። እህታችን የደረሰባት ሁኔታ በጣም የሚያሳዝነው። እህታችን አባቷ ክርስቲያን ነው፣ እናቷ ደግሞ ሙስሊም ነች። እሷም እንደዚሁ ሳውዲ አረቢያ ከገባች ወዲህ እስልምናን ተቀብላ ሙስሊም ሆና የምትኖረው። ነገር ግን ይሄን ያህል አመት ሰርታ ለፍታ ደክማ ያካበተችውን ገንዘብ የገዛ ወላጅ አባቷ ከርቷት በሱ ምክንያት እህታችን በፍርድ ቤት ስትመላለስ ቆይታ ለ3 ወር ያክል ከዛም ከ3 ወር በኋላ ደግሞ ውሳኔው የሚያስጠላና የሚያሳዝን ሲሆን ስታገኘው ራሷን ነቅላ ራሷን ስታ ሕክምና በምታረግበት ሰዓት ደግሞ ሕክምና በምታረግበት ሰዓት መድኃኒቱን እየተቆጣጠረች በስነ ስርዓት እየዋጠች ስላልነበረ ህመሙ እየበረታባትና ህመሙ እየባሰባት ረጅም ሰዓት ተኝታ በእንቅልፍ ነው የምታሳልፈው። አሁን ግን ህመሙ በጣም እየባሰባት መጣ። ምክንያቱም ህመሙን የሚያበስባት ዋናው ነገር 24 ዓመት ሙሉ ለፍቼ ገንዘብ አልባ ሆኜ መቅረቴ፣ ጉልበት አልባ ሆኜ መቅረቴ፣ እኔ ከጥቁር ጸጉር ወደ ነጭ ጸጉር ተቀላቅዬ ትልቅ ሴት ሆኜ በዚህ ሰዓት የሚጠውረኝና የሚያግዘኝ ገንዘቤ ነበረ። በአባቴ ምክንያት ገንዘቤን አጥቻለሁ በማለት እንግዲህ እህታችን ሆስፒታል ከገባይ አሁን በጣም ህመሟ በርትቶ 3 ሳምንት ህማት አለ እና ይህን ልላችሁ የምፈልገው እንግዲህ እህታችን እጇ ቆስሎ ታሞ ስተዋት በጣም ብዙዎች ታዝናላችሁ። እንደዚህ ሆናችሁ እየሰራችሁ እንደዚህ ሆናችሁ እጃችሁ ተቃጥሎ ቆስሎ እየሰራችሁ ገንዘባችሁን አልዋልታ የምታረጉቶች። በነገራችን ላይ የሰው ልጅ ካለ ሁሉም ነገር ይስተካከላል። ደግሞ ገንዘብ ከሌላችሁ ሁሉም ነገር ጨለማ ነው። በአሁኑ ሰዓት አገራችን ላይ ኑሮ በጣም ከባድ ነው። ኑሮ በጣም ውድነት አለ። አንድ ሰው ያለምንም ገንዘብ መንቀሳቀስ አይችልምና ይሄን ያህል ዓመት ሙሉ 24 ዓመት ሙሉ ለፍታ ደክማ ፎቅ ተሃት ብላ ሰርታ አሁን እሷ ራሷን ስታ ወርቃ እናቷ ደግሞ በጣም ደካማ ሰው ስለሆነች ምንም አይነት ገንዘብ መያዝ ወይንም ደግሞ ለእናቴ ብላ ልካላት ስለማታውቅ እናቲቱ ከባሏ ጋር ተለያይታ ስለምትኖር ሌላ ባል አግብታ ስለምትኖር ወላጅ አባቴ ይሻለኛል ብላ በወላጅ አባቷ ስለምትልክ ወላጅ አባቷን እንደ አባት አድርጋ ስለምታከብረው አባት ደግሞ በአሁኑ ሰዓት ፈጣሪ ልቡን ይመልስለት። እውነት ልጁ አሁን ያለችበት ሁኔታ አይደለም ገንዘብ ራሱ አያስፈልግምና አሁን ያለችበት ሁኔታ በጣም ታሳዝናለች። ይችሊ 24 ዓመት ሰራይ ማለት 24 ዓመት ሙሉ አባት እንደናፈቃት 24 ዓመት ሙሉ ቤተሰብ እንደናፈቃት የቆየች እህታችን ዛሬ ግን በናፈቀችውና ባመነችው አባቷ ተከርታ ይሄው ሐኪም ቤት ገብታ ወርቃ ትገኛለች ማለት ነው። የሰው ልጅ ወላጅ አባት እያለው ወላጅ እናት እያለው ፈተና ውስጥ መግባት በአባትና በእናቱ ምክንያት ህመም ውስጥ መግባት በጣም ነው የሚያሳዝነውና ይሄን ያህል ዓመት ሙሉ መሬት ሰማይ ስትሰራ ኑራ ፎቅ ተሐ ስትኖራ
ትንሹም ትልቁም ሲያዛት ኑራ። ዛሬ ግን ልጁ ዝቅተኛ ህይወት ላይ ነው ያለችው። ዛሬ ግን ልጁ አይሚሮዋን አታ ሐኪም ቤት ናት ያለችው። ደግሞ አይሚሮ ማጣት በጣም ከባድ ነውና እህታችን አይሚሮዋ እየታመመና እየተበላሸ ያለው አንደኛ አባት የገዛበት ወረቀት ማህተሙ አባትዬ የተፈራረመበት፣ ሁለተኛ ቀበሌ ላይ የተገዛ ቦታ ደግሞ በነገራችን ላይ የቀበሌ ሰነድና የከተማ ሰነድ በጣም ይለያያል። አሁን በወጣው ህግ ደረጃ አሁን በወጣው ህግ አዋጅ ትክክለኛ ማህተም ከሌለ ያ ቦታ ትክክል የሷ ነው ብሎ መፈረድ አይችልም። አንደኛ ሰውየው የገዛው ከቀበሌ ነው። ቀበሌ ውስጥ ስለገዛው በቀበሌ ስለተገዛ የቀበሌ ሰው ደግሞ ፊርማ የፈረመው ለአባትየው ነው። አባትየው ተፈረመልን በአባትየው ስም ሆነ። ወላጅ አባት ደግሞ እስከምትመጣ ድረስ ልጄን ገንዘቧን ይዤ እጠብቃለሁ ብሎ የነበረ ምን እንደቀየረው አይታወቅም። በቅጽበት እንግዲህ ኢትዮጵያ ከመጣሁ ነው አባቴ የተቀየረው ብላለች። አሁን ስተቴ ምን እንደው ጥፋቴ ምን እንደው አላውቅም። እንደመጣሁ እናቴ ጋር ገባሁ፣ እናቴ ጋር አረፍኩኝ። እናቴ ጋር ቆይቼ እሱ ደግሞ ሌላ ሴት ጋር ስለነበረ ሌላ ሚስት ስለነበረችው ከትንሽ ቆይታዬ በኋላ ከእናቴ ቤት ቆይቼ ወደ አባቴ ቤት ሄድኩኝ። ከዛ ሲሄድ አባቴ በጣም ያኔ የልጅ የናፈቀ ሰው ወይንም ልጁን የናፈቀ ሰው ሳይሆን በቃ ደስ የማያል ስሜት እያየሁበት፣ ነገር ግን ያው እስልምና ስለተቀበልኩኝ በሃይማኖቴ ይሆናል እያልኩኝ ይሄን ነበር እንጂ ማስበው በፍጹም አባቴ ይከዳኛል ብዬ አላስብም። አባቴን እማምነው ሰው ነበረ። አባት ሳይታመን ማን ይታመናል ትላለች እና እውነትም አባት ሳይታመን ማንን ታምናላችሁ? በዚህ ሰዓት ወላጅ አባት ያላልታመነ ወላጅ አባት ለልጁ ዋጋ ያልከፈለ ማንን ዋጋ የሚከፍለው? ሌላችሁ የምፈልገው አሁን ላይ ማለት ነው ወላሂ የምሬ ነው የምነግራችሁ። እኔ ልንገራችሁ ከራሴ ተሞክሮ አረብ ሀገር ሰርቻለሁ፣ ደክሜያለሁ፣ ለፍቻለሁ፣ ቆስያለሁ። ግን ልንገራችሁ ከሰራሁበት ቤት አልኖርኩም፣ ከለፋሁበት ቤት አልኖርኩም። ማለት በውስጣችሁ ውስጥ ብዙ ነገር አለ ማለት የኔ አያት ምን ይላል መሰላችሁ? ሴትና መሬት ያልያዘው ማንም አይይዘው ይላልና ዛሬ እኔ ተከራይቼ ነው የምኖረው። ገባችሁ? የተከራዩበት ምክንያት አለኝ፣ እንዲከራዩ የሚያደርገኝ ነገር አለ። ግን አረብ ሀገር ላይ ብዙ አመት ለፍቻለሁ፣ ብዙ አመት ሰርቻለሁ፣ ብዙ አመት ደክሜያለሁ። ገጠመኝ ጥሩ ላይሆን ይችላል። ጥሩ ገጠመኝ አልገጠመኝም። ያገጠመኝ ብዬ ግን ራሴን አልነቀልኩም፣ ራሴን ቴንሽን አላረኩም። ባለችኝ ነገር ተንቀሳቅሼ ሰው ሆኜ መገኘት ስላለብኝ ካለሁበት ችግር ተነስቼ ተቀይሬ መታየት ስላለብኝ በቃ እርምጃ ነው የወሰድኩት። ያ ማለት ቤቱን ለቆ መውጣት፣ ሁለተኛ የራስ ሰላም ማግኘት፣ በሶስተኛ ደረጃ ደግሞ ችዬ ለመኖር መሞከር፣ ካልሆነ ደግሞ አገሩን ለቅቄ ወደ ሌላ ሀገር መሄድ እንደለመድኩት መሰደድ ነው እንጂ እናንተ አባቴ ገንዘቤን ስለከዳኝ አባቴ ገንዘቤን ሰኔ ስላሻሸብኝ ብዬ ጭራሽ የበታይ ወድቄ መገኘት የለብኝም። እኔ ለናችሁ ነው የምነግረው ነገር ገንዘባችን አረብ ሀገር ላይ ያለን ሴቶች፣ ይሄ ቪዲዮ ግን አረብ ሀገር ላላችሁ እህቶቼ፣ አረብ ሀገር ላይ ያላችሁ እህቶቼ ገንዘባችን ያስፈትንናል፣ ገንዘባችን ያስገድለናል። ሁላችሁም ማወቅና ማዳመጥ ያለባችሁ አረብ ሀገር ላይ ያለ ሴት ገንዘቧ ያስገድላታል፣ ገንዘቧ ያስፈትናታል፣ ልፋቷ ያስጠፋታል። ስለዚህ እባካችሁ አረብ ሀገር ላይ ሆናችሁ የምትሰሩ እህቶቼ በመጀመሪያ እናንተ ከመጥፋታችሁ በፊት ራሳችሁን ጥንቃቄ፣ ራሳችሁ ላይ መስራት ያለባችሁን ነገር መስራት አለባችሁ። እኔ በእነሱ ምክንያት በቤተሰብ ችግር ምክንያት ወይንም ደግሞ በቤተሰብ ስህተት ምክንያት እኔ ሞኩ ማለት ነው የተጎዳው። ለእነሱ ግን አመቻቸሁላቸው፣ ለእነሱ ግን እንዲኖሩ አረኳቸው። እሺ አሁን በዚህ ሁኔታ እኔ በራሴም አስተያየት መስጠት የምፈልገው አረብ ሀገር ላይ ሆናችሁ የምትሰሩ እህቶቼ በመጀመሪያ ሁልጊዜ ይነገራል፣ አዲሳችሁን አይደለም የሆነ አዲስ ነገር እንደሆነ እንደ አዲስ ነገር አንየው። ገንዘባችሁን በመጀመሪያ ጥንቃቄ ማድረግ ያለባችሁ ራሳችሁና ራሳችሁ ናችሁ። መያዝ ያለባችሁ አንቺና አንቺ ብቻ ነሽ። ከአንቺ ያለፈ ማንም ያንቺን ገንዘብ ሊይዝልሽ አይችልም። ግን እንደዚህ ሲሆን ደግሞ በገዛ ገንዘባችሁ ፈተና ሲመጣባችሁ እናንተ መሞት አይደለም እናንተ መኖር ነው መቻል ያለባችሁ። እና እኔ በጣም ብዙ ሰዓት እናገራለሁ። አረብ ሀገር ላይ የምንሰራ እህቶቼ እወቁ፣ እመኑኝ ከስንት አንድ እንጂ ወላጅ ያለው ከ100% 90% ቤተሰብ የሌለው በቤተሰቡ የተበደለ በቤተሰቡ ያለቀሰ ነው። 10% ነው በቤተሰቦቹ የተከበረ በቤተሰቦቹ ልጅ የሚባለውና
አረብ ሀገር ላይ ሆናችሁ ገንዘባችሁ ከተበላችሁ በኋላ ራሳችሁን ጎዳችሁ፣ ራሳችሁን ታመማችሁ፣ ራሳችሁን አጠፋችሁ ማለት እናንተ ተጎዳችሁ እንጂ እነሱ ከመኖር ወደኋላ አይሉም። እባካችሁ ጥንቃቄ አድርጉ እህቶቼ። እኔ በጣም ነው ልጅቷ ያሳዘነችኝ ታሪኳን ስትናገር። እኔ ስናገር በጣም አሳጥር ሊሆን ይችላል። ሁለተኛ ደግሞ ለማብራራት በጣም ይከብዳለን እንጂ ልጅቷ በጣም ነው የምታሳዝነው። አሁን ባለበት ሁኔታ አሁን ሐኪም ቤት ናት ያለችው፣ አሁን ሆስፒታል ናት ያለችው። ምክንያቱም ከሪናውን በምትጠቀምበትም ሰዓት መጠበቅ ያለባትን ነገር መጠበቅ ነበረባት። እሷ ግን መጠበቅ አልቻለችም። ጭንቀቱ እንዳለ ነው፣ ንዴቱ እንዳለ ነው። እሱ ሲወጣ ሲገባ ትናደዳለች ከዛ ቤት። እሱ ከሚስቱ ከልጆቹ ጋር ተቃቅፎ ሲወጣ እሷ በጣም ትከፋለች። እና በዚህ ሁኔታዋ ልጅቷ ዛሬ ህመም ላይ ናት ያለችው አይደለም። እነሱ ግን እየኖሩ ነው። ግን ዛሬ እቺ የተጎዳይ ማለት እሷ ናት የቀረችው። እና እባካችሁ አረብ ሀገር ላይ የምትሰሩ እህቶቼ በራሳችሁ ገንዘብ ጥላት አትፍጠሩ። በራሳችሁ ንብረት፣ በራሳችሁ ላበት፣ በራሳችሁ ድክመት ቤተሰብን እናሳድጋል፣ ቤተሰብን እንረዳል እያላችሁ በቤተሰብ ላይ መርዳት ያለባችሁን ግዴታችንም ነው። አባታችን እናታችን መርዳት አረብ ሀገር ላይ ሆነን ግዴታችንም ነው። ግን ለእናንተ የምትሏት ገንዘብ በፍጹም ሊሆን አይችልም። በፍጹም ለእናንተ የሚሉት ለቤተሰብ መስጠት የለበትም። ከቻላችሁ ወረቀታችሁን አሰርታችሁ ሀገራችሁ ገብታችሁ የራሳችሁን ነገር ያዙ። አልዛ ገንዘባችሁን ይዛችሁ ሀገራችሁ ግቡ። እናንተ ገንዘብ ካላችሁ ሁሉም ይወዳችኋል። አይደለም ገንዘብ ካላችሁ አረብ ሀገር ከሆናችሁ ትወደዳላችሁ። አረብ ሀገር ያለ ሰውና ኢትዮጵያ ያለ ሰው እኩል አንወደድም። በቤተሰቦቻችን ዘንድ እኩል ፍቅር የለንም እና እባካችሁ ጥንቃቄ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።